አሁንስ እኛንም ግራ እየገባን ነው። ለራሳችሁም ግራ ተጋብቷችሁ ግራ እያጋባችሁን ነው። እንደው እንደ ህፃን እያጫወታችሁ ነው። እኛ ለማዳም ቅመሞች ልታስቡልን ይገባል። እኛም ደግሞ ፍትህ ልንጠይቅ ይገባል። በየኮሜንት ስር ገብተን እነሱን በቃ ይበቃቸዋል ልንላቸው ይገባል። ጭንቅላታችን ሊፈነዳ እኮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ እየተወደዳችሁ ወደ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የገዛዋትን መኪና በዚሁ አጋጣሚ ይውልኝ ማሻላ በሉ። ያው በዱባይ ምድር ብዙ መስዋዕትነት ተከፍሎላታል እና እንደዚህ አምሮባታል። ያው ልንገራቸው ብዬ ነው እና ሀይሚና ብሩኬ ቪዲዮ ለቀዋል። ትላንትና ምን እያለች ነበረ? ከአሁን በኋላ አንተ ቤት ነው የምኖረው፣ አባቴ ትቀበለኛለህ ወይ ስትለው፣ አዎ ብሩኬንም ጠንቅቄ ነው ማቀው፣ አንቺንም ጠንቅቄ ነው ማቅሽ፣ ነገራቶቹ እስከሚስተካከሉ ድረስ አብሽሪ እኔ ጋር ትሆኛለሽ ብሏት ነበረ። ያው እሷ እንዳለችውም ተነስታ አዲስ አበባ ስትሄድ ብሩኬ ደግሞ ቀድሟት ሄዶ አንዳንድ ነገር አዘጋጅቶ ያው በእሷ አይጨክንም ታውቃላችሁ አይደለ? እኛ ብዙ ነገር እንላለን፣ ውስጡም ደግሞ ያን ነገር እንዳልሰራው ስለሚያውቅ ደረቱን ነፍቶ ነው የሚያወራው። ሲናገርም እንደዛው ነው። ግን ልቡን የሰበረው ምንድን ነው? በእንደዚህ አይነት ነገር ስለጠረጠረችው ነው። እሱም ብሏል፣ እንዴት እኔን በእንደዚህ አይነት ነገር ትጠረጥረኛለሽ ብሎ ነው ጠምዶ የያዛት ሀይሜን። በእሷም ደግሞ አይፈረድባትም። እኔም ሴት ልጅ ነኝ፣ ምክንያቱም በእኔ ቢሆንስ የሚለው ነገር አለና እኔም ደግሞ እንደዚህ አይነት ነገር ከኔ ሸሸ ገዳው እያለ እንደገና ከጓሮ ደግሞ ውሽማዞ እንደዚህ ሲሆን በጣም ያስጠላል፣ ይደብራል። እኔ የማደርገው ነገር ነው የምወስነው ውሳኔ ነው ሀይሚ የወሰነችው። ብዙዎቻችሁ ደግሞ በእሷ ላይ እየፈረዳችሁ ነበረ። ሴት ሆናችሁ በሴት ላይ አትፍረዱ፣ ቆሞ ብላችሁ ማየት አለባችሁ ብዬ ነው ማስበው። ይህንን መክራችሁ ነው የምፈልገው። አላኩል ያህልን ያው እንትን ሀይሚ ግን የሆነ እንደተነገራት ሳያፈነዳው ቀድማ የደነገጠችው ነገር በጣም አስቆኛል። ድራማ እየሰሩበት ነው እንዴ እያልኩኝ ነበረ። በሩን ከፍታ ስትገባ የሆነ እያየች ኋላ እንትኗን ወደ በሩ ጋር ወደ ኋላ እያየች የሆነ ድንግጥ ብላለች፣ ሳይፈነዳ ማለት ነው። እና በዛ ሰዓት እኔ በጣም ነው የሳኮት። ስታወራ ደግሞ የሆነ ፈገግ እያለች ነበረ እያወራች የነበረው እና እኛን ፕራንክ እያደረጋችሁ ነው፣ ቪዲዮ እየሰራችሁ ነው፣ አይዲያ ጠፍቶ ነው። ይህን ነገር ኩሽ ብትሉን እኛ ሲበሩ ታውቃላችሁ። እኔ ሁሌ የምናገራለሁኝ እና ምን እንደምንሰራ ለምን እንደምንሰራ እናውቃለን። ግን ተመልካቾችን በዚህ መልክ በዚህ ያክል 3 ሳምንት 4 ሳምንት ወር እንደዚህ ደግሞ ማስጨነቅ በጣም ሀቂቀትን በጣም የሚጨነቁ ልጆች አሉ። ሀታ ውጭ ወጥተን ልጆች ልናጫወት ምናምን ወጥተን ስለ አንዳንድ ነገሮች አንስተው ያወሩኛል እንደ ለና አብርሽና ሩታ ምናምን ነገር እና እውነት በቃ ወላሂ እውነት ነው ምናምን ብለው የሚምሉ ራሱ አሉ። እና ወላሂ ዝጋቤ ነው ትለኛለች ጓደኛዬ ያለች እና ተይ አትመኝ፣ ወይ ለቪዲዮ ሊሆን ይችላል ድራማ ሊሆን ይችላል ምናምን ስላት፣ አይደለም ይሄንማ ሊሆን አይችልም እንዴት ይሆናል ምናምን ይሉኛል። እና ብዙዎች ዩቲዩብ በተለይ በራሳቸው የማይጠቀሙ ሰዎች ተመልካች የሆኑ ሁሉንም ነገር ያምናሉና ከዚህ በኋላ ደግሞ ቢበቃችሁ ወደ ራሳችሁ ብትመለሱ፣ እንደ ሌላም ጊዜ ብትሆኑ። ብዙ የሚጨነቅላችሁ ሰው አለ፣ ብዙ አንድነታችሁ የሚፈልግ ሰው አለና ተመልካችን የሚወዳቸውን ሰው ደግሞ በዚህ ያክል እንትን ማለት መግፋት ደግሞ ሀቂቃ ፈጣሪ ምቅር አይላችሁም እና ወደ ራሳችሁ ተመለሱ ለማለት ወዳለው። በዚህ አጋጣሚ ደግሞ የማዳም ቅመሞች ላገኛችሁት ሁሉ ያው እናንተ ስለምትወዱት ነው፣ የዋህነታችን ነው። ሰው በቃ የሆነ ሲከፋ ምን ሲልኛ ለክፋቱም ለደስታውም በጣም ቅርብ ስለሆንን
እነሱ ሰው ሲከፋ ምናምን ማየት በጣም ይከብደናል እና በዚህ የመጣ ነው። እኛ አንዳንድ ሰዎች ግን እኛ የማዳም ቅመሞች በቃ እብድ ናቸው፣ እንደዚህ ናቸው፣ ያገኙትን ሁሉ ያምናሉ፣ ላገኙት ሁሉ ገንዘባቸውን ይበትናሉ፣ ይሰጣሉ ምናምን ይሉናል። መስጠትን የሚያስተማርን እኛ ችግር ነው። አንድ ሰሞን በልተን ቁርስ በልተን ምሳ ባንጠግብበት ቤት አለ እና ብዙ ችግሮችንን አሳልፈን ለዚህ እንትን ስላለን ትንሽ ስለ ችግር የሚያወራ ሰው ስለ በቃ መጣላት ምናምን ነገሮችን በአጠቃላይ መጥፎ ነገሮች እኛ ብዙ መስዋዕትነት በባህር የተሰደደ ራሱ አለና ይሄን ሁሉ ያየ ሰው መቼም ያው ችግር ብዙ ነገር ያስተምራቸዋል እና ይሄንን ስለተማርን ነው የዋህነትን የመረጥነው እንጂ ሳናቅ ቀርተን አይደለም። እና የማዳም ቅመሞች ነው አብዛኛውን ዩቲዩበሮች እያሳደጉም እያዩ ያሉት እና ክብር ልንሰጣቸው በዚህ ልክ ደግሞ ባንሸቅልባቸው ጥሩ ነው ብዬ ነው ማስበው። እና በተለይ ዩቲዩብ ተጠቃሚዎች ትንሽ ጋፕ ብታደርጉት አያቁም ብላችሁ ደግሞ ድምድም አድርጋችሁ ብዙ ጊዜ ባሰሩበት ጥሩ ነው ብዬ አስባለሁ። በአንዳንድ አይዲያ ብዙ እየሰራችሁበት ነው እና ያ ትንሽ ይደብራል ሲበዛም እና ወደ ራሳችሁ ተመለሱ። ተጣልታችሁም ከሆነ ደግሞ ታረቁ። ያው መጣላትም መታረቅም ያለ ነገር ነው። በተለይ በሁለት ሰዎች መካከል ብዙ ነገሮች ይፈጠራሉ። አንዱን ነገር ካልተወ ሁሉም ሰው ደግሞ ለአንዱን ነገር በቃ እኔ ያልኩሽን እሺ ካላልሽን አንተ ያልከኝን እሺ ካላልክ ምናምን ከተባለ ለትዳር ደግሞ እንደዚህ አይነት ነገር ጸር ነው ብዬ ስለማስብ ነው። እና ተጣልታችሁ ከሆነ ደግሞ ታረቁና በስርዓት እንደመጀመሪያም ፕራንካችሁን እንኳን ብትቀጥሉ ጥሩ ነው። ይሄን ሁሉ ልንሰራባችሁ የተገደድነው መጀመሪያ እኛ ስላጣመርናቸው ብሩኬና ሀይሚ አንድ ላይ ይሆኑ ብለን ብዙ ስለለፋን ብዙ ስለደከምን ነው። እኛም አትፍረዱብን። ተመልካቾችም ደግሞ ተረጋጉ፣ ይታረቃሉ፣ በጥሩ ነገር ይመጣሉ። እስከዛ ድረስ ደግሞ በትዕግስት ጠብቁ ልላችሁ እወዳለሁኝ። ይህን ቤተሰቦች ወዳችሁ ፈቅዳችሁ ደግሞ ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ድጋፋችሁ ደግሞ አይለየኝ። የማዳም ቅመም ነኝ። በራሴ አይዲያ እስከመመጣ ድረስ አበረታቱኝ፣ ሰብስክራይብ አድርጉኝ ለማለት እወዳለሁ። እንግዲህ ሰው ተኝቷል፣ ድምፄን ቀንሼ ነው እያወራችሁ ያለሁት። ድምፄም ካልተሰማችሁ ደግሞ ቅርታ አድርጉልኝ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሰብስክራይብ ሳታደርጉ አትለፉ። ትንሽም ይታያል ግን ሰብስክራይብ የለውም። ለምን እንደሆነ ባላቅም አይከፈልበትም። ሀቂቀተን እውነት ለመናገር ዞሮ ያው ሀገር ስገባ እንኳን ያድግልኛል ብዬ አስባለሁ። ብዙ መስዋዕት ከፍዬለታለሁ ለዚህ ቻናል። ልተወም ደግሞ እልና መልሼ ደግሞ ጀምረውልኝና ያለኩል ያህልን አበረታቱኝ ማለት እወዳለሁ። መልካም ምሽት ይሁንላችሁ። ባላችሁበት አላህ ይጠብቃችሁ። ያለ እዝነት ራህመት ርህራሄው አይለያችሁ። ወጥቶ ከመቅረት አላህ ይጠብቃችሁ። በሰላም ከቤተሰቦቻችሁ አላህ ያገናኛችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።